ጥያቄ ነበረኝ። አኪ ፓይሻ አባቴ የሆነ ልጅ በቀደም ቀባጥሮባቸው የ16ኛው ክፍለ ዘመን ላይ ፕሮቴስታንት ገብቷል ብሏቸው ፕሮግራም አስይዞን ነበር። ልጁ አይመችኝም ምናምን እያለ ጠፋ። አሁን እኮ ልጠይቀው ምንድን 16ኛው ክፍለ ዘመን ላይ የፕሮቴስታንት ሚስዮናውያን ገብቷል ብሎ የት ነው የገቡት? ኢትዮጵያ። እናወራበታለን። ጠርቶኝ አወራን። ልጁ በቃ ልዘጋጅ ምናምን አለ። ይኸው 3ኛ ቀን ሲሶም ዝም አለና ሚስዮናውያንን ነው ወይስ የፈረደበት እስጢፋ ምናምን እያለ ሊመጣ ነው? አይ እሱማ ምን እስጢፋ ኢትዮጵያዊ ነው። ሜቢ እንትን ነው ሁለቱ የካቶሊክ ሚስዮናውያን አሉ አይደል? እነሱን እንግዲህ ፕሮቴስታንት ብሏቸው ሊሆን ይችላል። ያኔ ነገር ሚስዮናውያን ሁሌም ከፕሮቴስታንቲዝም ጋር የሚገናኝ መስሎት ከሆነ ሲጀምር እሱም ራሱ ቆመዋል እንጂ 16ኛው ክፍለ ዘመን እንኳን እስከ 200 ምናምን ዓመት ፋሲለደስ ባወጣው ክሎዝ ዶር ፖሊሲ ምክንያት በጣም ተራርቋልና ከየት አምጥቶ እንደተነቀረው አላውቅም። ብቻ መረጃ አለኝ ብሎ ፕሮግራም አስያዘ፣ ግን በዛው ጠፋና ማን ነው እኔ እንጃ አላውቀውም። ሲሳይ ጠርቶኝ ነው እዚህ እንትን ብሏቸው ከኔ ጋር እንዲያወራ እንትን ብሎት ነውና ግን ልጁ ጠፋ። ቀጠሮ አስይዞ ጠይቀው ነበር የመጣሁትን። ሲመጣ ታገኘዋለህ። ስላየሁሽም ከፍ ልበልሽ ብዬ ነው። በዛው እደውልለታለሁ። እስኪ ሰላም። እሺ መልካም ብሎ እሺ ወዳጅ ወያኪ እንዴት ነህ አኪ? አንድ ጥያቄ ነበረኝ። እሺ ቀጥሉ። ወልድን የእግዚአብሔር የአብ ልጅ ስንል መንፈስ ቅዱስ ለምንድን ነው የአብ ልጅ የማንለው? እና ደግሞ ልጁ ካላልነው ምንድን ነው የምንለው? እንግዲህ ወልድን ልጁ የምንለው ከአብ ስለሚወለድ ነው። መንፈስ ቅዱስ ግን ከአብ የሚወጣ ነው ተብሏል። ግን የአብ መንፈሱ ነው እንጂ ልጁ አይደለም። ልዩነቱ አሁን ወልድም ከአብ ነው የሚገኘው ወይም የሚወጣው። ለወልድም መውጣት ተብሎ ሊነገር ይችላል። መንፈስ ቅዱስም እንደዚሁ ከአብ ይወጣል። ግን ሁለቱም ከአብ ተገኝተው ወልድም መንፈስ ቅዱስም ከአብ ተገኝተው ወልድን ልጅ ብለን መንፈስ ቅዱስን ወይም ደግሞ የወልድን መወለድ ብለን የመንፈስ ቅዱስን ግን መወለድ ለምን አንልም የሚለውን ጎርጎርዮስ ዘንዚናዙ ያብራራል በአንድ ወሬሽኑ ላይ እና ሲያብራራ ምንም እንኳን እንትኑ ምንድነው ይሄ ምሳሌው በምሳሌ ነው የሚያስረዳው። እና ምሳሌው የተወሰነ ያው ህጸጽ ይኖርበታል ማለት ሙሉ አይደለም። ምሳሌው ራሱ ይናገራል። ጎርጎርዮስ ዘንዚናዙ እንደዛ ብሎ ይናገራል። እና ሙሉ ባይሆንም ግን እንደው ለማስረዳት ያህል ብሎ ይናገራል። ምንድነው የሚለው? ለምሳሌ ሔዋን የተገኘችው ከማን ነው? ከአዳም። እሺ የአዳም ልጅ ለምሳሌ አቤልን እንውሰድ ወይም ሴትን። ሴት ዘፍጥረት ምዕራፍ 5 ላይ እንደሚናገረው ማን ነው አዳም ማንን ወለደ ይላል? ሴትና ሴትን አስቀድሞ አቤልና ቃየል ምናምን ነበሩ። ከዛ በኋላ በአቤል ምትክ ሴት ተወልዷል። ዘፍጥረት ምዕራፍ 5 ላይ አዳም ሴትን ወለደ። ከዛ በኋላ እንደዛ እያለ ይመጣል። ስለዛ ሴት ራሱ ከማን የተገኘ ነው ማለት ነው? አዳም የተገኘ ነው። ይህንን ግሪጎሪ ይህንን ይይዝና ጎርጎርዮስ ዘንዚናዙ ይህንን ይይዝና ሴትም የተገኘው ሴት ማለት ጾታውን ሳይሆን ልጁን ማለት ነው። በአቤል ምትክ የተወለደውን ልጅ ሴትም የተገኘው ከአዳም ነው። ሔዋንም የተገኘችው ከአዳም ነው። ግን ሁለቱም ምንም እንኳን ከአዳም ቢገኙም ለሔዋን ሲሆን ተወለደች ተብሎ አልተነገረም። ለሴት ሲሆን ግን ተወለደ ተብሎ ተነገረለት። ስለዚህ አሁን ልክ እንደዚህ ሁሉ መንፈስ ቅዱስም ወልድም ከአብ ቢገኙም እንኳን ለወልድ ተወለደ ተብሎ ይነገረታል። ለመንፈስ ቅዱስ ግን እንደዛ ተብሎ አይነገርለትም ብሎ ያስረዳል። አሁን ይሄ ሙሉ በሙሉ እንትኑን ያስረዳል። ያንን የሥላሴ ነገር ያስረዳል ያስረዳል። አንደኛ ወልድና መንፈስ ቅዱስ ከአብ ሲገኙ ኢተርናሊ ነው፣ ከዘላለሙ የሆነ ነው፣ መቀዳደም የለም ምናምን።
እዚህ ላይ ግን መቀዳደም አለ። ፕላስ ደግሞ ምንድነው በሆነች በጊዜ የተገደበች ናት አገናኘታቸው ራሱ እና እንደዚህ አይነት ልዩነቶች እንዳሉት ሆኖ ግን ከአንድ አካል ቢገኙም እንኳን ከአብ የተገኙ ቢሆኑም ሁለቱም ወልድም መንፈስ ቅዱስም ግን አንዳቸው የተወለዱ ተብሎ አንዳቸው ግን የተወለደ አለመባላቸውን ከዚህ አንጻር ያስረዳል ነው እና ከዚህ በላይ ግን ርቁ ግን አያብራራም እና እኛም አናብራ እኔም አላብራራም። ጎርጎርዮስ ዘንዚናዙ እንደዛ ነው የሚለው። ይሄ በጣም ከፍ ያለ የሥላሴ ነገር ወይም የስነ መለኮትን አጠቃላይ ነገር ስንረዳ የምንረዳው በተገለጠን ልክ ብቻ ነው። የምናውቀው ነገር ምንድነው? የወልድ መወለድ ከአብ ማነው ከመንፈስ ቅዱስ መስረጽ ማለት የመንፈስ ቅዱስ መስረጹ ወይም መውጣቱና የወልድ መወለዱ የተለያዩ ነገሮች ናቸው። ይህንን እናውቃለን። ምንም እንኳን ሁለቱም ከማን የሚገኙ ቢሆንም ከአብ። ስለዚ የአብ ቃልና የአብ መንፈስ ይኖራሉ ማለት ነው። አመሰግናለሁ በጣም ኦሬሽን ስንት ኮስት አንዴ ቼክ ላድርግልህ። እዚህ ቴሌግራም ላይ ጊዜ ላይ ማስቀመጥ የላቸው ነበር። መግባትና ላይ ከታች ስንተኛ ኦሬሽን ላይ እንደሆነ እየታየ ነው። አንድ ቴሌግራማችንን እየከፈትን ነው ኮምፒውተራችን ላይ። እሺ አሁን ምንድነው ኮምፒውተርስ የሚያጸዳ ሰው አለ? እንደዚህ ይህን ሁሉ ፋይል እየሰበሰበ በፎልደር ውስጥ የሚከት በጣም ስንፍና ማለት ይህን እውነቱን ለመናገር ዴስክቶፑ ላይ ይህ ሁሉ ፋይል ዝም ብሎ ተቀምጧል። እስቲ ቴሌግራማችን ክፈት። ከፍቻለሁ። ቻናል ሐዋርያዊ መልሶች ነስማፍ መፈለግ ይፈራ ዩ ጋይስ ተመልሻለሁ። አኪ በጣም ይቅርታ የሆነ ሰው መጥቶብኝ ነው። አኪ አለ እንደ ብሮዲ ዳኒ ከታች የሆነ ነገር እየጻፈልን ነው። እንትን ምንድነው አንድ ወዳጅ ጠይቆኝ ይኸው በቃ ያገኘሁት አሁንማ በሰርችም ቢሆን
ይህንን እንትናችንን ግን ማያውቀው ሰው የለም ብዬ ተስፋ አደርጋለሁ። ቻናላችንን ነገር ቧቱ ነው አሁን። ኧረ እሺ 2022 ላይ ነው 2022 ላይ ነው የተጻፈው። ከመሸ ጉዞ ወደ ሐዋሳ ይላል። እስቲ ደግሞ ገጠራ ስማ፣ ኧረ መቼ ይሁን በጌታ አላስታውሰውም እውነቱን ለመናገር። አይ ቲንክ ወደ ሐዋሳ እየሄድኩኝ እያነበብኩ እያለ መንገድ ላይ ሆኜ እዛ ያኔ ነው መሰለኝ የለጠፍኩላቸው እና ከመሸ ጉዞ ወደ ሐዋሳ ካልኩ በኋላ እስቲ ደግሞ ገጠራ መሆን የኢትዮጵያ ክፍል እንጎብኘው። ማን ሐዋሳ? ክረምቱን አንዴ ደርሰን ለምን አንመለስም? እሺ ይኸውና በቅድስት ሥላሴ ውስጥ ለወልድ የተወለደ ስንል ለመንፈስ ቅዱስ የሚወጣ እንላለን። በመወለድና በመውጣት መካከል ያለውን ልዩነት መረዳት ለብዙዎቻችን ቢከብድም ቅዱስ ጎርጎርዮስ ዘእንዚናዙ በዚህ መልኩ አስረድቶታል። አዳም ሔዋንና ሴት አሉ። ኦኬ ሶስቱ ማለት ነው። አዳም ለሔዋንም ለሴትም አስገኛቸው ሲሆን ሴት በመወለድ የተገኘ ነው። አዳም ሴትን ወለደ እንዲል የሔዋን ግን ከጎኑ በመውጣት ነው። ሊቁ ይህን ካስረዳ በኋላ ምሳሌው ሙሉ ሊሆን እንደማይችልና የራሱ ጎዶሎች እንዳሉትም ያብራራል። ኦሬሽን 31 11ኛው ሴክሽን ላይ ኦሬሽን 31 ኦን ዘ ሆሊ ስፒሪት ጽሑፉ ላይ ማለት ነው። ኦሬሽኑ ላይ ማለት ነው። ዳኒ ቅድም እየጻፈልኝ ነበር። እሺ ዶክተር ፒተር ሄሊንገን ከምን ጋር በተያያዘ ነው ዳኒ? አኪ ተገኙ ስንል ከፐርሰን ነው ወይስ ኤሰንስ? እኩስ ምን አልገባኝም። ከፐርሰን ነው ወይስ ከኤሰንስ ማለት? መገኘት ያው ሂፖስታቲክ የሆነ እንትን ነው። የአካል ግብር ነው። ዳኒ አቂ እንዴት ነህ? እንዴት አለ ብሎ እስኪ አንተ ጋ ነው እንደ የሆነ የሚጮህ ድምፅ ይሰማል። ቤት እየተገነባ ይመስላል። እንደሱ አለ የተወሰነ እንትን የሚል ነገር አለ። እዚህ የሆነ ሊፍት ነገር እየሰሩ እሺ ቀጥል። እንትን ፕሮቴስታንት ሚሽነሪ ያለው ሜይ ቢ የ17ኛ ክፍለ ዘመን አንድ አለ ዶክተር ፒተር ሃይሊንግ የሚባል እሱን ለማለፍ ፈልገው ከሆነ አንዳንድ ሰው ዘመን አቆጣጠር አያውቅም። 16 ምናምን የሚለውን 16ኛ ክፍለ ዘመን ብሎ ያነባል። ሜይ ቢ እሱ ከሆነ እንትኑ አለ ኦንላይን አለ እንትኑ አንድ ሰው ነው ከጀርመን የመጣ ነው። ዳኒ ቅድም ኢሳኮር ያነሳውና የኢሳኮርን ሀሳብ ላይ ነው። ኢሳኮር እና ጎንደር ገብቶ እዛ ሲያገለግል ነበረ። እንትን ምንድነው ኢቭን ቸርች ውስጥም ሲያገለግል ነበረ። አዲስ ኪዳንን የተወሰነ ፖርሽን ወደ አማርኛ ተርጉሟል። ህገ መንግስት የጎንደር ህገ መንግስትም ደግሞ አዘጋጅቷል እና መጨረሻ ላይ ግን ሙስሊሞች ገደሉት ሱዳን ውስጥ ኦር ግብፅ ውስጥ አይዶር ሪሜምበር። እሱም ከሆነ ግን ይሄኛው 17ኛው ክፍለ ዘመን ነው 16 አይደለም። እቺን ኢንፎ ለመስጠት እስቲ አየዋለሁ አነበዋለሁ። እስቲ እሺ ቴንክ ዩ አለ መጽሐፍ ሳይሆን እንትን የዌብሳይት ፔጆች አሉ ስለሱ የሚተርኩ ነው። መጽሐፍ ላይ ቼክ አደርጋለሁ። ቴንክ ዩ መልካም ጊዜ ጋይስ። እሺ ብሎ እስኪ እሺ ዳንሽ እስቲ ኢሳኮር መጥቷል። ድንገት ምን እንደተነሳ ኢሳኮር ምን ተነስቶ ነው አባ? ተራንሲስ ምን ተነሳ ደግሞ? ዩ ጋይስ
አይ ኖ ዩ ጋይስ ስለተደበደባለች አይደለም ዮኒ ስትመጣ እኮ ሳቅ የሚመጣው ነገር ነው። አንተ አረፍ ብለሃል አንተ ቱ አረ ዮኒ እንደ አንቺ ቆይ አንዴ ቀጥል ሲስ ልጁ እንዴት አደረገልህ ለነበረ ቅድም ነው ከሆነ ዳኒ መጥቶ 16ኛው ክፍለ ዘመን እንኳን የሚባል ነገር ብዙ አስተውዬ አላውቅም። እኔም ግን 17ኛው ክፍለ ዘመን ላይ አንድ ፒተር የተባለ ሰው መጥቶ ነበር ነው ያለን ዳኒ። 16ኛው ክፍለ ዘመን ላይ አንድ ግለሰብ በግለሰብ ደረጃ መሰለኝ አንድ ፒተር ሄሊንግ የተባለ ሰው መጥቶ ነበር እያለ ነው። ፒተር ሄሊንግ የፕሮቴስታንት ሚስዮንም አይደለማ፣ እሱም ሚስዮን አይደለም። 17ኛው ክፍለ ዘመኑ ደግሞ ማለት በኢትዮጵያ ሴኩላር ሂስትሪ ውስጥ ዘመነ መሳፍንት የሚጀምርበት ነው። ሲስ ባለፈው እንደነገርኩ 1855 አፄ ቴዎድሮስ እስኪመጣ ድረስ የነበረው ዘመን የሚጀምርበት ዘመነ መሳፍንት የሚባለው ነው። በሰሜን ኢትዮጵያ የእጁ ዳይናስቲ ማስተዳደር የጀመረበት ነው። በዛ ሁለት መቶ ምናምን ዓመት ውስጥ ደግሞ ምንም አይነት ሚስዮናውያን አልገቡም። ቢኮዝ አንድ በደቡብ ኢትዮጵያ በኩል በሱዳንና ኬንያ ሞያሌ አለ አይደል? ኬንያን ታስተዳድር የነበረችው እንግሊዝ የእንግሊዙ አንግሊካን ቸርች ሚስዮናውያን ይገቡ እንደነበረ የተጻፈ እንትን አለ። ነገር ግን እንደ ሚስዮናዊ አይደሉም የሚገቡትም። ወንጌልንም ለመስበክ አይደለም፣ ከእምነት ጋር የተያያዘም አይደለም። ኖርማል ቢኮዝ ቅድም እንዳልኩ ሱሲኖስ ያው የምታውቁት ታሪክ አለ አይደል? አፄ ሱሲኖስ እንትኑን ቀይሮ ካቶሊክን ብሔራዊ ሃይማኖት ካደረገ በኋላ በተነሳበት የህዝብ ተቃውሞ ምክንያት ስቴቱ ላይ ትልቅ ኮላፕስ የማድረግ ስጋት ሲገጥመው ነው አይደል? አፄ ፋሲል ይመጣና ፋሲለደስ ክሎዝ ዶር ፖሊሲ ያወጀው ማለት ነው። እና ያ ክሎዝ ዶር ፖሊሲ ከ200 ምናምን ዓመት በኋላ ቆይቷል ነው የሚባለው። እና በሱዳን ቅድም እንዳልኳቸው በደቡብ ሱዳን ያኔ ሱዳን በምትባለው ደቡብ ሱዳን የለችም፣ ግን ሱዳን በሚባለው እንትን ውስጥ እና በኬንያ የገቡ እንዳሉ እናውቃለን። ግን ያ ኦፊሻል ሚስዮናውያንን መልእክት ይዘው የገቡ አይደሉም። እርምጃ የሚወሰድ ነበረ። ከዛ በኋላ ግን እስከ ቴዎድሮስ ድረስ ነው የሚሰራው ያ ክሎዝ ዶር ፖሊሲ ማለት ነው። ስለዚህ ኦፊሻል የሆነ የሚስዮናውያን መልእክት አይመጣም። ከዛ በኋላ ኦፊሻል የሆነ የሚታወቀው 19 እንትን ላይ ነው ከአድዋ 1888 በኋላ ከአድዋ ድል በኋላ ከአድዋ ጦርነት በኋላ በሚኒሊክ ምክንያት የሚመጡ አሉ። ያ ወደ ምዕራብ ኢትዮጵያ ወደ ወለጋ እንዲሄድ የሚደረገው ከዛ በኋላ እየሰፋ ይመጣል እንጂ 17ኛው ክፍለ ዘመን ላይም የሚታወቅ ኦፊሻል የሆነ ኢቫንጀሊካል ሚስዮናውያን አንድም ሆነ በብዛት አይታወቁም። ይህ ነገር በስፋት እንሄድበታለን ብዬ ነበር። ወይ ፕሮግራም ያዙና ሲሳይ ማለት የፕሮቴስታንት ሂስቶሪያኖቹ ትክክለኛ ሂስቶሪያኖቹ መረጃ ይዘው መጽሐፍ ኮት እያደረግን እናውራበት። ዝም ብሎ እንደዚህ እየተነካካ ከሚቀመጥ ያው ጀስት ለመማማር ስለሆነ አይመስልም? አኬ ያው ዝም ብሎ አንዳንዶቹ ምን ክሌም ያደርጋሉ? ዳኒ የመጀመሪያ ሚስዮናዊ የገባው በ1625 ላይ ነው ብሎ ክሌም ያደርጉ ሰዎች አሉ። አይ ይህ ክሌም ደግሞ ትክክል አይደለም። ከዛ እንትን ከሁለት ቀን በፊት ነበር እኔ ቤት ላይ ተነስ በትን ኮንቴክስት አላውቅም። ያው በ17ኛው ክፍለ ዘመን ዶክተር ፒተር ሃይሊንግ የሚባል እኔ ዝርዝር ታሪኩን ዲቴይሉን አላውቅም፣ ግን ሉትራን ነበረ። ጎንደር መጥቶ ሲያገለግል ነበረ። አዲስ ኪዳንን ወደ አማርኛ ተርጉሟል። የጎንደር ህገ መንግስት አዘጋጅቷል። መጨረሻ ላይ አይ ቲንክ ሱዳን ኦር ግብጽ ሙስሊሞች ገለውታል። እንደዛ አይነት ታሪክ ያለው
ሉትራን ዶክተር እንትን አይደለም የመንግስታዊ ስራ ለመስራት የመጣ ነው። በነገራችን ላይ በወቅቱ የነበሩ ቆይ ዳኒ እንትን ላይ 16ኛው 17ኛው ክፍለ ዘመን ላይ የመጡ የካቶሊካውያን ሁለቱ ሚስዮናውያን በራሱ ሲስ ከፖርቹጋል መንግስት ጋር መንግስታዊ ስራ ለመስራት ነው። ያኔ ቆንጽላ ወይ ደግሞ ያውን እንትን ምንለው ኤምባሲ ምናምን ምንለው አለ አይደል? ሞደርን ስቴት ፈንክሽን ያደርግ ስላልነበረ ያኔ በነበረው የመንግስታዊ ግንኙነት ዴሊጌተርስ ግለሰቦች ነበሩና ዴሊጌት የሚደረገው በዛ ነው። እነዚህ ምዕራባውያን ደግሞ ኢትዮጵያን እንደ ክርስቲያን ስቴት ያዩ ስለነበረ በእነሱ ክርስቲያን ኮመን ክርስቲያን እሳቤ የሚልኩት የነበረው ካህናትንና ወይ ደግሞ እነዚህ ወንጌላውያንን ነው እና የሚመጡት የመንግስትን ስራ ለመስራት ነው። ሁለቱ ካቶሊካውያን በራሳቸው የካቶሊክ ሂስቶሪያንስ በራሱ ወንጌል ለማስፋፋት የመጡ ናቸው አይሏቸውም። የመንግስት ስራ ለመስራት ነው የመጡት። በተጓዳኝ እንትን ይጠይቃሉ። በአፄ ቴዎድሮስ ጊዜም የገባው እኮ የመጀመሪያው የጀርመን ወንጌላዊ መኮ የዘመናዊ ትምህርትን ላስፋፋ ወደ ምዕራብ ኢትዮጵያ ብሎ ነው የመጣው ሲመጣ። ከዛ በኋላ ግን ለኢትዮጵያ የሚጠቅም ዘመናዊ ስራ ስለምሰራ ባለፈው ያሳየው ቆይ አንዴ እንትን ካለ ላሳየና ብሎ ከጠየቀ በኋላ እንዲሰራ ሲፈቅዱለት ከዛ በኋላ እኔ በአገሬ ቄስ ነኝ ካህን ነኝና ያንንም ስራ እንዲሰራ ንጉሱ ይፍቀዱልኝ ብሎ በተጓዳኝ አስፈቅዶ የሰራው ስራ ነው እንጂ ቀጥታ የወንጌል ስራ ለመስራት እንትን አስቦና ተፈቅዶለት የገባ ሚስዮናዊ የለም። በካቶሊክም በእንትን ምንድነው በፕሮቴስታንትም እና ፕሮቴስታንትም በካቶሊክም በቤትም የእንትን ካቶሊኮቹ ሁለቱ ካቶሊካውያን ራሱ በ16ኛው ክፍለ ዘመን የገቡት ሁለቱ ካቶሊካውያን የኢትዮጵያ መንግስት ከፖርቹጋል መንግስት ጋር ለማገናኘት የቆንጽላ ስራ ለመስራት የመጡ ናቸው ነው ሲሲ የሁላችሁ ከታያችሁ ይሄ መጽሐፍ አሁን ስለ ሁለቱ እንትን ራሱ በግልጽ ያስቀምጠዋል። ጳውሎስ ኞኞ የሚኒሊክን ሙሉ ደብዳቤ የውጭ ደብዳቤዎችን የተጻጻፈባቸው ናቸው እና ሙሉ ደብዳቤው ላይ ያለ ነው። ካገኛችሁት እንትን በሉት። በእርግጥ በጣም ትንሽ ቆየት ያለ መጽሐፍ ነው። የሚስዮናውያኑን እንቅስቃሴ በደንብ የሚያስቀምጥ ነው። ከዛ ውጭ ግን የውጭ መጽሐፍት አሉ፣ በጣም ብዙ የውጭ መጽሐፍትና አንዳንዴ እንደዚህ ከምንነካካቸው በሰፊው ቁጭ ብለን በጣም አጭር እንትን ነው ታሪክ ነው እንደናኬ ምንድን ነው ቴዎሎጂካል ንጽጽር ስላልሆነ አያደክምም እና ታሪክ የሆነ ቦታ የተቀመጠ የተሰነደ ነገር ነው። ያው እዚህ ጋር እዚህ አለ እዚህ ጋር እዛ አለ ቢባል አይሻልም? ዝም ብሎ ከሚነካካ ሲስ እና እንደዛ ይሳኮር ልክ ነህ። እስቲ እኔም ላንብብና አይ ቲንክ ዊኪ ፔጁ ላይ ዊኪ ፔጅ አለው ፒተር ሃይሊንግ እና እዛ ላይ ከታች የሚጠቅሳቸው መጽሐፍት አሉ። እንደ ሚሽነሪም የሚጠቅሱት ይመስላል። ኤኒዌይ ሌተስ ዲግ ኢት አውት ከዛ በኋላ ማውራት እንችላለን። ቴንክ ዩ ጋይስ። መልካም ዳንዬ በጣም እናመሰግናለን። ዳኒ ቴንክ ዩ በጣም የተወደድኩ ወንድማችን ይሳኮር ያው ቴንክ ዩ። አሪፍ ነው እንደዚህ አንዳንድ ታሪኮችን ስኮላስቲክ በሆነ መንገድ ማውራቱ ምንም ጉዳት የለውም። ቴዎሎጂካሊ ምንም የሚያመጣው ለውጥ ስለሌለ አንዳንዴ ማውራቱ ጥሩ ነው። እኔ ሴኩላር ሂስትሪውን ነው ማነሳው እንዳልኩ። በእርግጥ ምንድን ነው ሪሊጂየስ ሂስትሪው በራሱ አንዱ የሴኩላር ሂስትሪው ፓርት ነው እና ሴኩላር ሂስትሪውን ስታጠና አንዱ የምታገኘው እንትን ነው። ተወደደም ተጠላም የእምነት እንቅስቃሴ በጠቅላላ የማህበረሰብ እንቅስቃሴ ነው። ማህበረሰብ እንቅስቃሴ ደግሞ የማህበረሰብ ታሪክ ነው እና አብረህ ታገኘዋለህ። ግን ብዙ ጊዜ የእምነቱ ሂስቶሪያን ሲጽፉት ባያዝድ ይኖረዋል። ገባ ልክ የእንትን ምንድነው የአፄ ቴዎድሮስ ጊዜ የነበሩ ሰዎች መድፍ ስሩ ተብለው ከእንግሊዝ ሲመጡ ያው ቅስና እንዳስ ምንድነው ወንጌል ለመስበክ የሞከሩትን ያቺን ሙከራ ራሱ ወስደው አይ ስለ መድፍ የሚያውቁት ነገር የለም፣ ስለ ፊዚክስ የሚያውቁት ነገር የለም፣ ሚስዮናውያን ናቸው ብለው የጻፉ የአድቬንቲስት ጸሐፊዎች ነበሩ፣ የአድቬንቲስት ሂስቶሪያንስ እና ብዙ ጊዜ ታሪክ በራሱ ደግሞ በአማኙ ከዛ ጋር ግንኙነት ካለው ጋር ሲጻፍ ባያዝድ ይኖረዋል እና እንደዛ እንዳይሆን ሴኩላር ሂስትሪውን አንስተን ማውራት ይቻላል እና ብቻ አመቻቸው። አሪፍ ነው። እኔ ደስ ይለኛል። አሪፍ ሀሳብ አይደል?
አሪፍ ነው በጣም ዮኒ ከታች ምን እንዳለ ይሰማል። እኔ ከአትናቴዎስ በምን ፍጥነት ወደ ሱሲኒዮስ የገባችሁት? እኔ ባይዘው እንትን ይሄ ታሪክ ምናምን ነገር በጣም የሚመስጠኝ አይነት ሰው ነኝ እና እንደውም ባለፈውም እያልኩኝ ነበር ለማን እንደሆነ እንጃ ትንሽ አሁን እጄ ላይ ያለችውን ነገር እንትን ልበል እንጂ በደንብ ታሪክ ደግሞ በደንብ ማጥናት እፈልጋለሁ። እስፔሻሊ የእኛን ሀገር ከዛ ደግሞ የውጭውንም የተወሰነ ነገር ምናምን በደንብ ባጠና ደስ ይለኛል። ፓርት ኦፍ እንትን ነው ደግሞ እኮ ምን መሰላኬ የኢትዮጵያን ሂስትሪ ስፔሻሊ ከአራተኛው ክፍለ ዘመን በኋላ እንደሆነ ሲባል ሞደርን ኢትዮጵያን ኮር ስቴት አለው ብለህ ካሰብክ ኔሽን ኦፍ ኮር ስቴት አራተኛው ክፍለ ዘመን አይደለም ሄደው ከአራተኛው ክፍለ ዘመን ጀምሮ እስካሁን ድረስ በተለይ የአብዮቱ ዘመን እስኪመጣ እስከ 1966 ድረስ የመጣው የኢትዮጵያን ሂስትሪ በብዛት ከቸርች ጋር የተያያዘ ሂስትሪ ነው። ሃይማኖታዊ ሂስትሪ ያለው ተወደደም በግደምዳም የሚሆን ያው መጀመሪያው አካባቢ ቅድም ያነሳነው ዘመነ መሳፍንት እንዳያላግጡብን አትናቴዎስ ምናምን ብለው የነ ፋሲል ምናምን ድረስ ፒውር የሆነ ሃይማኖታዊ እንትኖች አሉት። ከዛን ኢስላሚክ ሂስትሪ ጋር የተገናኘ ይሆናል ከግራኛ አህመድ ጋር ተያይዞ ከልጅ ኢያሱ የወሎ እንቅስቃሴ ጋር ተያይዞ ምናምና የኢትዮጵያን ሴኩላር ሂስትሪ በራሱ ከሃይማኖታዊ ሂስትሪ ነጥሎ ማየት አይቻልም እና አይ ቲንክ ይጠቅማል ላይም ምንድነው ቴዎሎጂካል ንጽጽሩም እና መሰረቱም የቱ እንደሆነ ለማወቅ ስለሚጠቅም ቅድስት ሥላሴም ከሚሰጠው ውስጥ አንዱ ነው አይደል? በሰንበት ትምህርት ቤት እንትን ውስጥ አሁን ይኑር አይኑር አላውቅም። አይ ቲንክ አለም መሰለኛል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያና በዓለም መድረክ የሚለው ላይ በኢትዮጵያ ላይ የኢትዮጵያን ሂስትሪ ፒውር በሴኩላር እንትን ላይ ያለውን የኢትዮጵያን ሂስትሪ ነው እዚህኛው ኮርስ ላይ የምታገኘው እና ታሪክን ወደ ጎን ማድረግ የሚቻል አይመስለኝም። አይ ቲንክ እንዳልከው ትክክል። አዎ እኔ በደንብ ምንድነው የሆነ ኢንተርሊንክድ ስለሆነ እርስ በርስ በጣም የተያያዘ የተሳሰረ ስለሆነ ከሃይማኖቱ ጋርም እስቲ ጌታ ይርዳኝና እንደዛ አደርጋለሁ። እኛም እስቲ እሺ አሪፍ ነው እንማራለን። እኔ መላኬ ወይ ጋይስ አለ ብሮዲ በቃ እስቲ ጠዋቱን እስቲ ይህን ጥያቄ ዝም ብዬ ከአንተ ልስማና ልውጣ። ጀስቲፊኬሽን እና ሳሊቬሽን አንድ አይነት ናቸው? ልዩነት አላቸው? በማን ትምህርት? በመጽሐፍ ቅዱስ ትምህርት ነው። አይ በመጽሐፍ ቅዱስም በአባቶችም ቃላቱን ኢንተርቻንጀብሊ ይጠቀሙታል። ጽድቅም ድህነትም እያሉ ጽድቅን ቅድስናን እንደዛ እያቀያየሩ ምናምን ይጠቀሙበታል። በመጽሐፍ ቅዱስም በአባቶችም እንደዛ ነው። ለዛ ነው በነገራችን ላይ ለምሳሌ የሆነ ጳውሎስ ጋር ሄደ ማለት ነው። ሰው ምንድነው የሚድነው የሚጸድቀው በእምነት እንደሆነ ይናገራል። ከዛ በተመሳሳይ ሰዓት ደግሞ መቀደሱ ምናምን ልክ እንደዛው እንደሚመጣ እኮ ይናገራል። ዞር ብለህ ደግሞ ያዕቆብ ላይ ደግሞ በስራ እንጸድቃለን ደግሞ ብሎ ይናገራል። አሁን ጽድቅ የአንዲት ጊዜ ወይም የመጀመሪያዋ ፌዝ ብቻ ተብላ ብትወሰድ በስራ እንጸድቃለን ተብሎ ሊነገር አይችልም። ምክንያቱም ወደ ድህነት መግቢያ ላይ ስራ አያስፈልግም ማለት በስራ አይደለም የመጀመሪያውን ድህነት ስትድን የምትድነው ወይም የድህነት መግቢያ ወደ ድህነቱ ስትገባ እንበለው። አሁን ድህነቱን የመከፋፈል ነገር አይደለም። ድህነት አይከፋፈልም፣ ወጥ ነው። ግን እሱ እየተፈጸመ የሚሄድ ነው። እና ወደ ድህነት ልክ ስትገባ በስራ ትገባ አምነህ በሚስጥራት ስትካፈል በቃ በጸጋው ዝም ብለህ እንዲሁ ትገባለህ። ከዛ በኋላ ግን ከዛ ከእምነት የተነሳ ደግሞ ስራን እየሰራ ድህነትን እየፈጸም ትሄዳለህ። ስለዛ ጽድቅን እየፈጸሙ መሄድ ነው። ግን ወደ ፕሮቴስታንት ስትመጣ ለየት ያሉ ነገር ምንድነው? ጽድቅን መፈጸም የሚባል ነገር አይኖርም። ምክንያቱም ጽድቁ ኦልሬዲ አንተ ውስጥ የለም፣ አንተ ውስጥ አይደለም ማለት ጽድቁ ይሄ እየተነገረልህ ያለው ጽድቅ አንተ ውስጥ ሳይሆን ከአንተ ውጭ ነው። ይሄ ጽድቁ ጀስቲፊኬሽኑ ይሄ መጽደቅ የሚባለው ነገር ውጫዊ ነው፣ ባዕድ ነው፣ ኤሊየን ነው።
ለአንተ ማለት ነው። ማለት አንተ ውስጥ አይደለም የሚጸድቀው በፕሮቴስታንት ስል በሁሉም አይደለም። በተለይ ግን በዋናዎቹ በመጀመሪያዎቹ በተለይ በሉትራንና በሪፎርምዱ ዘንድ ያለው ይሄ ነው። በሉትራንና በሪፎርምዱ ዘንድ በኦርቶዶክስ ቴዎሎጂ ላይ ጃስቲፊኬሽን ፎሬንሲክ ዲክላሬሽን ነው የሚል ነገር አለው። በስመ አብ ጃስቲፊኬሽንን እንደዚህ የሆነ ፎረንሲክ ዲክላሬሽን አድርጎ ማስቀመጥ በቃ ፎረንሲክ አድርጎ ማስቀመጥ ራሱ ጭር አይደለም። በኦርቶዶክስ አጠቃላይ በዓለም በቤተክርስቲያን ታሪክ ውስጥ ከ16ኛው ክፍለ ዘመን በፊት አይገኝም። እና ብዙ ጊዜ አሁን ለምሳሌ የሚጠቀሰው ይሄ ከድህነት ጋር በተያያዘ ከጸጋ ጋር በተያያዘ ምናምን ብዙ ጊዜ የሚጠቀሰው በፕሮቴስታንት ወንድሞቻችን ማለት ነው፣ በሪፎርመሮቹ በሐዳሲያኑም ጭምር የሚጠቀሰው ለምሳሌ አውግስጢኖስ አይደለ? ያው ከዚህ በፊትም እንዳየነው ሲስ አውግስጢኖስ ብዙ ጊዜ ይጠቀሳል። እና እኛም ደግሞ አሁን የዛን ጊዜ ትናንት ምሳሌ ነበረ። ኦገስትን በቃ ሊጠቀስ የሚችል ሰው ነው፣ ፕሮቴስታንቶቹ ቢጠቅሱ ማለት ነው። ግን ኦገስቲን ራሱ ግን ወይም አውግስጢኖስ ራሱን ቢሆን ግን ከእሱ በፊት ካሉት መምህራን ጋር ተቃርኖ የመጣ ሰው ነው ማለት እዚህ ጉዳይ ላይ ነው ያልኩት። የአውግስቲንን እዚህ የጸጋ ብቻ የሚል አይነት ትምህርትን አስተምሯል። ይህንን እናምናለን፣ በግልጽ የተቀመጠ ነገር ነው። እና እሱ አንደኛ ከእሱ በፊት ከነበሩ አባቶች የወሰዱ አይደለም። ሲቀጥል እሱ በነበረበት ሰዓት የነበሩ ለምሳሌ አባቶች አሉ፣ እሱ በነበረበት ሰዓት የነበሩ አባቶች እንኳን ያላስተማሩት ነው። አንደኛ እንዳትረሱ፣ አሁን ኦገስቲን ከፔላጊዮሳውያን ጋር ወይም ከፔላጂያንስ ጋር በነበረው ውይይት ላይ እንደው ለፔላጂያንስ መልስ ሲመልስ ይህንን የጸጋ ብቻ የሚመስል ትምህርትን አስተምሯል። ለምሳሌ ቅድመ ውሳኔ ላይ የመጽሐፍ ቅዱሳዊ የሆነውን የእግዚአብሔር ምርጫ ወይም ቅድመ ውሳኔን ሳይሆን እንደው ፍጹም እንደው ወደዚህ ወደ መነናውያን እምነት የቀረበ ወደ ማኒኪዝም የቀረበ የሚመስል አይነት እምነትን አስቀድሞ መነናዊ ስለነበረ አውግስጢኖስም ክርስቲያን ከመሆኑ በፊት የእነሱን የሚመስል አይነት ነገር በቃ አስተምሯል። ቅድመ ውሳኔ ላይ እግዚአብሔር ራሱ እንደሚወስን ያለኛ ፈቃድ ያለኛ እምነት ምናምን የሚመስሉ ነገሮች ማለት ነው። ነፃ ፈቃድም እንደሌለን አይነት ነገር አስተምሯል። ግን ኦገስቲን ይህንን ነገር ሲያስተምር ማለት ነው በዛው ሰዓት ግን ከፔላጊዮሳውያን ጋር እሱ ብቻ አልነበረም ሲከራከር የነበረው። ለምሳሌ ጄሮም ሲከራከር ነበር። ግን ጄሮም ጋር ስትሄዱ ጄሮም እንደ አውግስጢኖስ ነፃ ፈቃድን እየካደ ምናምን እንደዚህ አይነት ነገርን ወይም የጸጋ ብቻ የሚባል አይነት ትምህርትን አሁን በፕሮቴስታንቱ ዘንድ የሚታወቀው አይነት ትምህርትን ሲያስቀምጥ አታዩትም። ከሌሎቹ አባቶች ጋር ሁሉ ተመሳሳይ ነው የጄሮም። የአውግስጢኖስ ግን ለብቻው ተነጥሎ በቃ ታዩታላችሁ። ትምህርቱን ስታዩት ከሁሉም አባቶች ተራቅቶ ብቻውን ሆኖ ነው የምታገኙት፣ ብቻውን። እና እሱ በነበረበት ሰዓት ከነበሩ አባቶች የተለየ ትምህርት ነው ያስተማረው ኦገስቲን እዚህ ጉዳይ ላይ። ከእሱ ቀደም የነበሩ አባቶች ደግሞ እንዳልኳችሁ ለምሳሌ እሱን ያጠመቀው አምብሮስ ነው፣ የሚላኑ አምብሮስ የሚላንም የተለየ ትምህርት ነው የሚያስተምረው። ማለት እሱን ያጠመቀው እንኳን ኢማጂን ኦገስቲንን ያጠመቀው ሰው አምብሮስ እንኳን ጸጋ ብቻ ትምህርትን አላስተማርም። አውግስቲንም እውነቱን ለመናገር ቀደም ባሉት የአንቲማኒኪያን ስራዎቹ ላይ አላስተማርም የጸጋ ብቻ ትምህርትን። በኋላ ላይ ነው ትምህርቱን እየቀየረ ሄደው። ከዛ በኋላ በግልጽ ወጥቶ ተናገረ። ቀይር ያለው እምነቴን በቃ በፊት ተሳስቼ ነበር እዚህ ጉዳይ ላይ ብሎ እውነተኛውን ትምህርት ትቶ ወደዚህ ወደ መነናዊ አይነት የሚመስል አስተሳሰብ ወደዛ ሲሻገር እናያለን ማለት ነው። እና ከዛ ውጭ ግን ከሱ በእነ አምብሮስ ሰዓትም ይሁን ከዛ በፊትም እነ ቅዱስ ዮሐንስ አፈወርቅም ሌሎችም አባቶች የነፃ ፍቃድ ትምህርትን አስተምረዋል። የጸጋ ብቻ ትምህርት የለም። ስለዚህ አሁን የጸጋ ብቻ ትምህርት አይታወቅም ጥንት ላይ። አውግስጢኖስ ብቻ ግን መጥቶ እንዲህ ያለ ነገርን ሰነቀረ እና ማለት ሳድ እኔ አሁን አውግስጢኖስን ያው የማከብረው አባት ነው። እንግዲህ በቤተክርስቲያን ውስጥ የተወገዘ አባት አይደለም። ቤተክርስቲያን ኦፊሻሊ አሁን የቤተክርስቲያን ድምፅ አልሰማም ብሎ ልክ እንደነ አሪዮስ ወይም እንደነ ንስጥሮስ ወይም እንደሌሎቹ አልሰማም ቢልና ቢወገዝ በጉባኤ ምናምን በቃ አውግዘን እንተዋለን። ግን አውግስጢኖስ የቤተክርስቲያንን ድምፅ አልሰማም ብሎ በግልጽ እንደዚህ ወጥቶ የተናገረ ሰው ስላልሆነ በትዕቢት እንደዚህ የቤተክርስቲያንን ነገር እምቢ የሚሉ ሰዎች ናቸው ብዙ ጊዜ ከቤተክርስቲያን ሲገለሉ የምናየው። አውግስጢኖስ እንደዛ ስላልሆነ የምናቃልለው ሰው አይደለም። ግን ከዚህ በፊትም እንደተናገርኩት አንዳንድ ጊዜ ማለት ነው እኔ በጣም ሰውም እንደመሆኔ ይመስለኛል ሰጋም እንደመሆናችን በጣም አንዳንዴ ያናድደኛል እውነቱን ለመናገር ሆነስትሊ ማለት ነው። አውግስጢኖስ አንዳንድ ጽሁፎቹ በስማ በቃ ምንም ጭራሽ በቃ ከሱ በፊት ያሉ አባቶችን ያላማከለ ለምሳሌ ይመጣና እግዚአብሔር ሰዎችን ሁሉ ለማዳን ፍላጎት የለውም ይላል። አሁን እንደዚህ አይነት ጽሁፍ ሳይ እኔ በቃኝ አውግስጢን ብያቃለሁ። የምር የእሱን መጽሐፉን ሂዘ ሰንትን ኮፕቲክ የፈለገ ይሁን
ኮፕቲክ የፈለገ ሴንት ይባል ልንወቅሰው አንችልም አያስብልም። እና ኮፕቲክ ራሱ ሴንት ያለችው መች እንደሆነ አላውቅም። እውነቱን ለመናገር እውነት ነው። በእርግጥ እንደዚህ ይከበራል እኮ እኔ አሁን አይከበር አላልኩም። እናከብረዋለን፣ እንወደዋለን። ግን የሚተች ነገር ካለው ግን ይተቻል። ምክንያቱም ከአባቶች ሁሉ የተጣረሰ ትምህርትን ይዞ መጥቷል። ከአባቶች ሁሉ ከራሱ ከቀደምት ትምህርቱ ጋር የተጣረሰ ነገር ይዞ መጥቷል። እግዚአብሔር ሰዎችን ሁሉ ማዳን አይፈልግም ብሏል። እግዚአብሔር ሰዎችን ሁሉ ማዳን ፈቃዱ አይደለም። ለመጀመሪያ ጊዜ አውግስጢኖስ ነው አንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ይሄ ሰዎች ሁሉ ይድኑና እውነቱን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ነው የሚል ቃል አለ አይደል? ጳውሎስ ሰዎች ሁሉ ይድኑ ዘንድ የሚለውን እሱን ጥቅስ ያነሳና ምን ብሎ አብራራው? አይ ሰዎች ሁሉ ይድኑ ዘንድ በሚወድ በእግዚአብሔር ብሎ ሲናገር አለ እግዚአብሔር ሰዎችን ሁሉ እንዲድኑ የሚወድ ሆኖ አይደለም ማለት ሰዎች ሁሉ ሲል እዚህ ጋር እያንዳንዱ ግለሰብ ማለት አይደለም። ይልቁንም ከተለያየ ከዘር ከጾታውም ከነገዱም ከምንም በቃ ከነሱ ሁሉ ያው የተወሰኑ ሰዎችን ስለመረጠ አስቀድሞ አንኮንዲሽናሊ ማለት ነው ስለመረጠ እነሱን ለማለት እነዛን ሁሉ ለማለት ፈልጎ እንጂ እያንዳንዱን ግለሰብ ለማለት ፈልጎ አይደለም። ስለዚህ እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎቱ፣ መውደዱ፣ ፍቅሩ የለውም፣ ፈቃዱ የለውም። እኔ ይሄ አሁን እንደዚህ አይነት ትምህርት ማለት እና ይኸው በቃ አላቅም፣ ግን አስቸጋሪ ነው። ኢቨን እኔ ሉተራኖች እንኳን እንደዛ ሄዱ እንደፍነው ሉተርን አላልኩም፣ ሉተራኖች ራሳቸው ሙሉ በሙሉ ከሉተር ጋር ስለማይስማሙ ማለት ነው። ሉተር ካልቪናዊ ነው። ሉተር ከካልቪን ጋር የሚስማማው ይሄ በቅድመ ውሳኔ ትምህርት ምናምን ሉተር ከሉተራውያን ጋር ሳይሆን ሉተር ከካልቪን ጋር ከጆን ካልቪን ጋር እና ከካልቪናውያን ጋር አሁን ከካልቪኒስቶች ጋር ይስማማል። የሉተራውያን እምነት እዚህ ጉዳይ ላይ በኋላ ላይ ያው ክርክር አስነስቶ ነበር። ራሱ የሉተር የቅርብ ጓደኛ የነበረው ፊሊፕ ማላንክተን የነፃ ፍቃድ ትምህርት ላይ ተቃውሞታል። ሉተርን ራሱን ማለት ከሉተር ውጭ የሆነ ከሉተር የተቃረነ ትምህርትን አስተምሮ የእኛን የሚመስል ትምህርትን የሲነርጂ አይነት ትምህርትን አስተምሮ ነበር። ፊሊፕ ማላንክተን ማለት የራሱ የሉተር የቅርብ ወዳጁ ማለት ነው። የኦግስበርግ ኮንፌሽንን ያዘጋጀ ሰው ማለት ነው አይደል? እንደዛ ነገር እና አፖሎጂ ያዘጋጅቶለታል። ኦግስበርግ ኮንፌሽን አፖሎጂ ደግሞ ያዘጋጅቶለታል። አፖሎጂ ያዘጋጀው እንደዛ ነገር። ለማንኛውም ግን ምንድነው ሉተራውያን እንኳን እግዚአብሔር ሰዎችን ሁሉ ለማዳን ይወዳል ብለው ይናገራሉ። ይህ ትምህርታቸው ምን ያህል ከሌላ ትምህርታቸው ጋር አብሮ ተስማምቶ ይሄድላቸዋል ወይ? እሱ አጠያያቂ ነው። የተወሰነ ብንመረምረው ትምህርታቸውን ሉተራኖች እግዚአብሔር ሰዎችን ሁሉ ማዳን ይወዳል ይፈልጋል ይላሉ። ግን በተመሳሳት ደግሞ የተወሰኑ ሰዎችን ለማዳን ወስኗል አስቀድሞ ይላሉ። ማለት በቁጥር ሊታወቁ የሚችሉ ማለት ነው። ከዛ አይጨምርም አይቀንስም። ኦፍኮርስ የሚዙሪ ሲኖድ ዶክትሪናል ስቴትመንት ላይ አለ ይሄ። እሺ እና እግዚአብሔር የተወሰኑ ሰዎችን ታዲያ ለምን ለማዳን መረጠ? ማለት ሰዎችን ሁሉ ማዳን የሚፈልግ ከሆነ ሰዎችን ሁሉ ለማዳን እያንዳንዱን ግለሰብ ለማዳን መውደዱ ፍቅሩ ከሆነ ለምን አንዳንድ ሰዎችን ብቻ ለይቶ መረጠ? አይ እነዛ የተመረጡት እንደሚያምኑ እግዚአብሔር አስቀድሞ ስላወቀ ነው እንዳትሉ ይህንን ትምህርት አይቀበሉትም። ከዚህ በፊት እንዳየነው ዮሐን ጌራርድ ኢንቲቱ ቪዴ የሚባል ነገር እንደው ኢንቪዮ ፌዝ የሚባል አስቀድሞ እምነትን በማየት ነው እግዚአብሔር የሚመርጠው የሚል ነገርን ተናግሮ ነበር። እንዲህ ያለው ትምህርት በሉተር ዘንድ የለም፣ አይታወቅም። በቃ እንዳጠቃላይ በሉተራውያን ዘንድ የለም። ስለዛ በኋላ ላይ የመጡት እነ ዋልተር እና ፍራንስ ፒፐር ተቃወሙት። እነዚህ የሉትራን ሊቃውንት ናቸው። እነ ፍራንስ ፒፐር ተቃወሙት። ምን ብለው ተቃወሙ? አይ እነ ዮሐን ጌርሃርድ ቀደም ካለው የሉተር ትምህርት የተወሰነ ሳት ብለዋል ብለው ተቃወሟቸው። ስለዛ ይህ እምነትን በማየት ነው እግዚአብሔር የሚመርጠው የሚለው ሐሰተኛ ትምህርት ነው፣ መጽሐፍ ቅዱስ አያውቀውም፣ መጽሐፍ ቅዱስ የማያውቀው ትምህርት ነው ብለው ተቃወሟቸው። ስለዛ ምንድነው በአጭሩ በሉተራውያን ትምህርት እግዚአብሔር ሰውን የሚመርጠው እምነትን አይቶ አይደለም። ገና ከጅምሩ ሰውየው የሚያምነው ስለተመረጠ ነው። ምርጫ ነው ኮዙ እንጂ እምነት አይደለም ኮዙ። ለድህነት ምክንያት የሆነው ምክንያት የሆነው እምነት ሳይሆን ምርጫ ነው። ምርጫ ሁሉ ጊዜም ቢሆን ለድህነት ምክንያት ነው። እና ያ ምርጫ ደግሞ የሚደረገው እንዴት ነው ከተባለ
በእግዚአብሔር ፒውር የሆነ ንጹህ የሆነ በቃ ጸጋ ብቻ ከሰውየው ምንም ፈቃደኝነቱ ምናምን ሳይታይ ማለት ነው። አሁን ይህ ይጋጫል አይደል? እግዚአብሔር ሰዎችን ሁሉ ለማዳን የሚወድ ከሆነ የሚፈቅድ ከሆነ ለይቶ የተወሰኑ ሰዎችን መምረጥ አይጠበቅበትም ነበር። ስለዛ እንዴት ሲባል በቃ አናውቅም ይላሉ። ክሮስ ኦፍ ቴዎሎጂያን ብለውት እነ ፍራንስ ፒፐር ያስቀምጡታል ማለት ነው። እና ይህንን አንመልስም፣ ሚስጥር ነው። እንዴት እንደሆነ ለምን እንደዚህ እንደተፈጠረ አናውቅም። ግን እግዚአብሔር ሰዎችን ሁሉ ማዳን ይፈልጋል። ደግሞ በተመሳሳይ ሰዓት ደግሞ የተወሰኑ ሰዎችን ብቻ ነው የመረጠው ለማዳን። ግን ለምን እንደሆነ አናውቅም፣ ሚስጥር ነው ብለው ይዘጉታል። እና እሱን ያዝ እናደርገውና አትሊስት እነሱ ግን እንዳልኳችሁ በቃ እግዚአብሔር ሁሉንም ሰው ለማዳን እያንዳንዱ ግለሰብ ለማዳን ፈቃዱ አይደለም የሚለውን ደፍረው ራሱ እነሱ አይናገሩትም። ማነው አውግስጢኖስ ግን ይህንን ተናግሯል። አውግስጢኖስ እግዚአብሔር እያንዳንዱን ግለሰብ ምክንያቱም አሁን ለአውግስጢኖስ የእግዚአብሔር ፈቃድ ማለት ሁልጊዜም ቢሆን የሆነ ዴክሬቲቭ የሆነ ዊል ብቻ እንዳለው አድርጎ ነው የሚያስበው። የሆነ በቃ የማይሻር አይነት ለምሳሌ እግዚአብሔር ሰማይና ምድርን ሲፈጥር ለምሳሌ ሰማይ ይሁን ምድር ይሁን ቢል ወይም ደግሞ እግዚአብሔር ብርሃን ሲፈጥር እግዚአብሔር ብርሃን ይሁን ሲል ማለት ነው። እግዚአብሔር ብርሃን ይሁን ብሎ አለመሆን ይችላል? አይችልም። በቃ እግዚአብሔር ሰማይና ምድርን ለመፍጠር ፈቃዱ ነው። በቃ አለቀ፣ ይሆናል፣ ይከሰታል። አሁን እንደዚህ አይነት ፈቃድ እንደዚህ አይነት የሚፈጸሙ ፈቃዶች አሉ። እንደዚህ በቃ የማይቀር አይነት የእግዚአብሔር ፈቃድ ማለት ነው። እና ሁልጊዜም ቢሆን እንደዚህ አድርጎ ያየዋል። የእግዚአብሔርን ፈቃድ በዚህ አንግል ከዚህ አቅጣጫ ብቻ ነው የሚያየው አውግስትን። የእግዚአብሔርን ፈቃዱን በቃ በፍጹም እግዚአብሔር የሆነች ነገር ከፈቀደ ማለት ፈቀደ ነው። ፈቃዱ አንድ አይነት ብቻ ነው ያለው። ያ አንድ አይነት ፈቃድም ደግሞ ምን አይነት ፈቃድ ነው? ሁልጊዜም ግዴታ የሚከሰት የሚከወን ብቻ ብሎ ያስተምራል። ስለዚህ እግዚአብሔር ሰዎች ሁሉ እንዲድኑ ከፈቀደ በቃ ፈቀደ ነው፣ አለቀ። ማንም ሰው አለመዳን እንኳን አይችልም። ለአውግስጢኖስ ዴክሬቲቭ አይነት ዊል ብቻ እንዳለው አድርጎ ነው የሚያስበው እግዚአብሔርን። እግዚአብሔር አንድ ነገር ያ ነገር ግዴታ መሳካት አለበት መሆን አለበት። ግን እግዚአብሔር የሆነ ነገር ፈቅዶ ከዛ ደግሞ ያ ነገር ግን ካልተከናወነ እንግዲያውስ እግዚአብሔር ደካማ ነው እያላችሁ ነው እያለ ይሟገታል። ግን ይህንን ነገር ቀደም ብሎ ያው ከሱ በፊት ቅዱስ ዮሐንስ አፈወርቅ ስለመጣ ቀደም ስለሚል ቅዱስ ዮሐንስ አፈወርቅ የተወሰነ ከቅዱስ ዮሐንስ አፈወርቅ ቢማር ከዚህ ከስተቱ ይጠበቅ ነበር አውግስጢኖስ። ቅዱስ ዮሐንስ አፈወርቅ አሁን እዚህ ጉዳይ ላይ የእግዚአብሔር ፈቃድ ላይ አስተምሯል። የመጀመሪያ ፈቃዱና ሁለተኛ ፈቃዱ ብሎ በሁለት ይከፍሏል ቅዱስ ዮሐንስ አፈወርቅ የእግዚአብሔርን ፈቃዱን። በኋላ ላይ ዮሐንስ ዘደማስቆ አንትስደም ዊል እና ኮንሲኩዌንት ዊል ብሎ የሚያስቀምጠው ማለት ነው። ቀዳማዊ ፈቃድና ዳህራዊ ፈቃድ፣ የመጀመሪያ ፈቃድና ሁለተኛ ፈቃድ በደንብ ያው ዮሐንስ ዘደማስቆ በደንብ ያብራራዋል። ዮሐንስ አፈወርቅም ግን አስቀድሞ ይህን ነገር ተናግሯል። እና ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? የእግዚአብሔር ቀዳማዊ የሆነ ፈቃዱ የመጀመሪያ ፈቃዱ አንቴሲደንት ዊሉ ሁልጊዜም ቢሆን ምንድነው? በቃ ሰዎችን ሁሉ ለማዳን መፍቀድ ነው። እግዚአብሔር ሁልጊዜም ቢሆን መልካሙን ብቻ ነው የሚፈቅደው ሁልጊዜም። ይሄ የመጀመሪያ ፈቃዱ ነው። ግን እግዚአብሔር ሁለተኛ ፈቃድ አለው። ሁለተኛ ፈቃዱ አሁን ይሄ የመጀመሪያው ፈቃዱ ሁልጊዜም ቢሆን ከፍቅር በመነጨ ሁኔታ በቃ ስለሱ ብቻ የሚናገር ከእግዚአብሔር አንግል ብቻ የሚታይ ነው። ሁለተኛ ፈቃዱ ግን ምንድነው? ማነው ዝም ብሎ እንትን ገስት ላይ የሚያስገባው? ግን አሁን ምንድነው? አሁን ጥያቄና መልስ ላይ አይደለም ማለት ችግር የለውም። ታችንማ ተግባ ግን እየተማማረን ለማይጠቅም ነገር ዝም ብሎ ገስት ላይ እንትን ማለት እና ሲንጫረስ ማስገባት ነው። እንደዚህ እንዳይረበሽ ማለት ነው፣ እንዳይበጠበጥ እና ምንድነው? ሁለተኛ ፈቃድ ግን አለው ይልና ሁለተኛ ፈቃዱ ምንድነው? እግዚአብሔር ለምሳሌ እዚህ ጋር ያለነውን 1 2 3 4 ስምንታችንንም ማዳን ይፈልጋል። ይሄ የመጀመሪያ ፈቃዱ ነው እንዳትረሱ። እግዚአብሔር ስምንታችንም እንድንድን ከእግዚአብሔር ጋር ከእርሱ ጋር ለዘላለም እንድንኖር ፈቃዱ ነው፣ አለቀ። ሁለተኛ ፈቃዱ ግን ምንድነው? ከእኛ አንጻር ደግሞ ይወሰናል። ምንድነው? እግዚአብሔር የእኛን ፈቃድ ደግሞ ይፈልጋል። ላድናችሁ እፈልጋለሁ፣ ፈቅዳለሁ፣ ፈቃዴ ይሄ ነው የእናንተ መዳን ይለንና ማለት ነው። እሺ አባ ስንል እሺ ብለን ስንቀበል እግዚአብሔርን ማለት ነው ያኔ እሺ የሚሉ ያንን የመጀመሪያውን ፈቃድ አግኝተው የእግዚአብሔርን ፈቃድ በማግኘት ለዘላለም ከእግዚአብሔር ጋር ይኖራሉ። እምቢ የሚሉ ከሆነ ግን ሁለተኛው ፈቃድ በእኛ ውሳኔ ላይም ስለሚመሰረት ማለት ነው፣ በእኛ ፈቃድ ላይም ስለሚመሰረት የእኛ ፈቃድ ስለሚታይ ከሁለተኛ ፈቃዱ የተነሳ እኛ ራሳችን ደግሞ ልንወድቅ እንችላለን ማለት ነው። ይሄ ኮንሲኩዌንት ዊል ዳህራዊ ፈቃድ፣ ሁለተኛ ፈቃድ እየተባለ ይጠራል።
ስለዚህ አሁን በእግዚአብሔር ዘንድ ያለውን ፈቃድ ከዚህ አንጻር የመጀመሪያና ሁለተኛ ወይም ቀዳሚው ዳህራዊ አንተሲደንትና ኮንሴኩዌንት ዊል እያለን እንደዚህ ልናየው ይገባል። ለአውግስጢኖስ ግን በቃ እግዚአብሔር አንድ ፈቃድ ያለ ያቺ ፈቃዱ የሆነ ነገር ከፈቀደ ፈቀደ ነው። እሱ ፈቃድ ካልተፈጸመ እግዚአብሔር ደካማ ያስብለዋል። ስለዛ እግዚአብሔር ሰዎች ሁሉ አሁን እየዳኑ አይደለም። አሁን ሰዎች ሁሉ አልዳኑም አይደል? አንዳንዶች ሳይድኑ እየቀሩ ነው እንደምናየው። እንደዛ የሆነበት ምክንያት እነዛ ሰዎች እንዲድኑ እግዚአብሔር ስላልፈቀደ ነው ብሎ እግዚአብሔር ላይ ያመጣዋል ጉዳዩ። እኛ አሁን ከዚህ እስከ 9ኛችን ውስጥ ባንድን የኛ ችግር ነው። አውግስጢኖስ ግን አንድ ሰው ካልዳነ እግዚአብሔር ስላልፈቀደ በማለት እግዚአብሔር ላይ ይወስዳል ችግሩ እና ከዚህ አንጻር አውግስጢኖስ የጸጋ ብቻ ትምህርትን አስተምሯል እና የተወሰነ ለፕሮቴስታንቲዝም ሲነሳ ማለት ነው በጣም ለፕሮቴስታንቲዝም መንገድ ጠራጊ አይነት ነገር ሆኖላቸዋል ማለት አትሊስት አውግስጢኖስ ይህንን ባያስተምረው እና በራሳቸው እንኳን አግኝቶት ቢሆኑ ኖሮ አሁን እነሱ ያው አሁን ሉተር በጣም አውግስጢኒያን የሆነ ሞንክ ነው ራሱ ሉተር ማለት ነው። በሰዓቱ የነበረውን ይሄ የቪያ ሞዴርና ፍልስፍናን የሚከተል ሰው ቢሆንም ግን አደሴም ታይም ግን የኦገስትን ወዳጅ ስለሆነ የአውግስጢኖስን በደንብ በተደጋጋሚ በመውሰድ ከአውግስጢኖስ እያደረገ ለመውጣት ሞከረ። ሙሉ በሙሉ አውግስጢን ስላለ ብቻ ነው ማለት ግን አንችልም። እንደዛ አሁን ፕሮቴስታንቲዝም የተወለደው ምክንያቱም ከአውግስጢኖስ ጋር ደግሞ የሚቃረን ትምህርትን ደግሞ ይዘው ደግሞ መጥተዋል። እራሱ ሉተርም ለምሳሌ እምነት ብቻ የሚለው ትምህርት ጸጋ ብቻ ላይ ቢመሳሰልም በተወሰነ መልኩ እምነት ብቻ ላይ ግን ፍጹም የተለያዩ ናቸው። እምነት ብቻ ላይ ትናንት የጠቀስኩላችሁ አንድ መጽሐፍ ነበር አይደል? የሪፎርሜሽን ቶት የተሰኘው መጽሐፍ የአሊስተር መግራዝ ሌላ ደግሞ ተጨማሪ እዚህ ጉዳይ ላይ ከጽድቅ ጋር በተያዘ ምናምን ከፕሮቴስታንቲዝም መነሳት ጋር ተያይዞ ማለት ነው የጻፍበት በጣም ቆንጆ ሌላ አንድ መጽሐፍ አለ። አንድ ዩስቲቲያ ዲ የሚባል ዩስቲቲያ ዲ ማለት የእግዚአብሔር ጽድቅ ማለት ነው። የእግዚአብሔር ጽድቅ ዩስቲቲያ ዲ እና በዚህ የእግዚአብሔር ጽድቅ በተሰኘ መጽሐፉ ላይ አሊስተር መግራዝም ይናገራል። እዚህ ይሄ በተለይ የእምነት ብቻ የተሰኘ ትምህርቱ ላይ ሉተር ጽድቅ በእምነት ብቻ ስለሆነ የሚለው ጽድቅን የተረዳበት መንገድ በጣም ከአውግስጢኖስ ጋር የተፋታ ነው። ሉተር የሚለው ጽድቅ ውጫዊ የሆነና አንተ ውስጥህ እኮ አይጸድቅም፣ ውስጥህ አይጸድቅልህም ብቻ በቃ ጽድቅ ያለው ኦልሬዲ መስቀል ላይ ብቻ ነው፣ ወይም ደግሞ የክርስቶስ ነው ጽድቁ፣ እሱ መስቀል ላይ የተሰራ ነው እና ያ መስቀል ላይ የተሰራው የክርስቶስ ጽድቅ ዝም ብሎ ለአንተ ይቆጠርልሃል፣ ሬኮንድ ይሆናል፣ ይነገርልሃል፣ ይቆጠርልሃል ለአንተ ማለት ነው። በቃ ዝም ብለው የክርስቶስ ጽድቅ ለአንተ የመቆጠር ጉዳይ እንጂ አንተን ውስጥህን እያጸደቀው ምናምን እንደዛ አይደለም። ስለዚ አሁን ይሄ ውጫዊ ባዕድ የሆነ ይሄ ዩስቲቲያ ክርስቲያ አሊየና ብለን የተናገረው ይሄ ባዕድ የሆነ ውጫዊ የሆነ የክርስቶስ ጽድቅ ብሎ የሚያስተምረው ይህንን ነው ሉተር። እና እንዳልኳችሁ አሊስተር መግራዝም ዩስቲቲያ ዲ በተሰኘ መጽሐፍ ላይ ይህንን ያስቀምጣል። ሪፎርሜሽን ቶት ላይም በጣም በሰፊው ያስቀምጠው፣ እዚህ ላይም እንደዚሁ ያስቀምጣል። የሁለቱ የአውግስቲንና የሱን ልዩነት ማለት ነው። አውግስቲን በጣም ከአውግስጢኖስ ጋር በተቃረነ መልኩ ነው የመጣው። አውግስጢኖስ በግልጽ እኛን ይሄ የእግዚአብሔር ጽድቅ የሚለው ላይ ችግር ነው፣ የእግዚአብሔር ጽድቅ ነው ግን የእግዚአብሔር ጽድቅ እንዴት ነው የሚያጸድቀው ሰዎችን ይመጣና ይላል። አሁን አውግስጢኖስ በቃ ከውጭ ሆኑ ዝም ብሎ እንደዚሁ ጸድቃችኋል ብሎ የማወጅ ነገር ብቻ ሳይሆን እኛን ራሳችንን እያጸድቀንና ቀስ በቀስ በዛ በጽድቅ ደግሞ እያደግን እንሄዳለን ብሎ ያስተምራል አውግስጢኖስ። ሉተር ግን የለም ውስጣችንን የማጸደቅ ጉዳይ ሳይሆን ከላይ ከውጭ ብቻ እንደ ሽፋን ነገር ሆኖ ዝም ብሎ እንደ ጽድቅ ዝም ብሎ የመቆጠር ጉዳይ ብቻ ነው እንጂ ውስጣችንን አጽድቆ በዛ በጽድቅ ማደግ ምናምን የሚባል ነገር የለም ብሎ ያስተምራል ሉተር። ስለዛ ጽድቁ ለሉተር ከውጭ ነው፣ ዝም ብሎ እንደዚህ ሸፍነን ያደረጋችሁ። ይሄ እንደውም ትናንትም እየተነሳ የነበረ አንድ ምሳሌ አለ አይደል? ይሄ የበረዶና የእበቱ ምሳሌ። አሁን የበረዶና የእበቱ ምሳሌ ትንሽ አከራካሪ ነገር አለው፣ ማን ነው የተጠቀመው ምናምን የሚለውን ማለት ነው ምሳሌውን። ግን በአጭሩ ግን እንደዚህ ነው ምሳሌው። ለምሳሌ እበት ይኖራል። አንዴ ቆይ ወደዛ ከሜዲ በፊት ስለዚ አሁን ውስጡን ስለማያጸድቀው ሰውየውንና በውጭ በኩል ስለሆነ የክርስቶስ ጽድቅ የሚቆጠርለት ማለት ነው። ሰውየው በተመሳሳይ ሰዓት ኃጢአተኛም ነው፣ ያው ውስጡን ስላላጸደቀለት ውስጡ ቆሻሻ ነው፣ ኃጢአተኛ ነው። ከውጭ ግን ደግሞ እንደ ሽፋን ነገር የክርስቶስን ጽድቅ ስለሚቆጥርለት አልብሶት ከክርስቶስ ጽድቅ አንጻር ግን ጻድቅ ነው ተብሎ ይታወጅለታል፣ ይነገረታል። ውስጡ ግን አልጸደቀም። ስለዛ ሰውየው በተመሳሳይ ሰዓት ማለት ነው ኃጢአተኛም ነው ጻድቅም ነው። አንድ ክርስቲያን ይላል ሉተር ሙሉ በሙሉ ኃጢአተኛ ነው፣ ሙሉ በሙሉ ጻድቅ ነው ብሎ ያስተምራል። ሙሉ ጀስት ኤንድ ሲነር የሚሉት ይህንን ነው። ጀስት ኢን ሲነር
ሲሙሌስተስ ኤት ፔካቶር ብዬ ነገርኳችሁ ትናንት። በተመሳሳይ ሰዓት ኃጢአተኛም ጻድቅም ኃጢአተኛና ጻድቅ በተመሳሳይ ውስጡ ኃጢአተኛ ቆሻሻ ነው፣ ከላይ ግን የክርስቶስን ጽድቅ ዝም ብሎ ስለሚቆጥርለት እንደ ሸፈና ያደርገውና ማለት ነው። ይኸው ውስጡን ሊያጸደው አልቻለም፣ ወይም ደግሞ ውስጡን ይቅርታ ቆይ ውስጡን ሊያጸደው አልቻለም ሳይሆን ውስጡን ሊያጸድቀው አልቻለም። እችን ቃል ልጠቀማት እነሱ እችን ቃል እችን ቃል እቺ ጽድቅ የምትሏን ቃል ለይተው ስለሚጠቀሙ ራሷን ቃል ልጠቀም። ውስጡን አያጸድቀውም፣ ከላይ ነው እንደ ሽፋን ቁጭ የሚለው የእግዚአብሔር ጽድቅ ብሎ ነው የሚያስተምረው። ውጫዊ ነው፣ በአድ ጽድቅ ነው የሚለው ሉተር ለዛ ውጫዊ ነው የሚለው ለዚህ ነው። እና በምሳሌ ትላንት እንደነገርኳችሁ ለምሳሌ አንድ በጣም የቆሸሸ ሰው ቢኖር ማለት ነው። ይሄ ሁሉም የፕሮቴስታንቶች ትምህርት አይደለም ባይዘዌሽን፣ በተለይ በሪፎርምድ እና በሉትራን ዘንድ ያለ ትምህርት ነው። ለማንኛውም አንድ በጣም የቆሸሸ ሰው ቢኖር ጋይስ፣ በጣም የቆሸሸ ለምሳሌ ገላውን ማለት ነው፣ ገላው በጣም የቆሸሸበት ሰው ቢኖር እግዚአብሔር ያንን በጣም የቆሸሸውን ሰው ማለት ነው ያነጻው ወይም ንጹህ ያደረገው የምርም እሱን ሰውየውን ሄዶ በማንጻት በማጠብ በማንጻት ሳይሆን ንጹህ ልብስን ከላይ ነጭ ንጹህ ልብስን ዝም ብሎ እላዩ ላይ ቆሻሻው ሰውዬ ላይ ይደረብበትና ይኸው ንጹህ ብሎ በማወጅ ነው። ይኸው ንጹህ። አሁን ያ ሰውዬ ንጹህ የተባለው የምርም ውስጡ ይሄ ገላው ምናምን ነጽቶለት ነው አይደለም። ታዲያ ምንድን ነው? ከውጭ ከለበሰው ከነጭ ንጹህ ልብስ የተነሳ በቃ እንደዛ ንጹህ ተብሎ ተቆጠረለት። ውስጡ ግን ስቲል ያ ሰውዬ ምንድን ነው? ቆሻሻ ነው። እና ፕሮቴስታንቶችም እንደዛ ነው የሚሉት። ውስጣችን በቃ እዛው ቆሻሻ ነው፣ ኃጢአተኛ ነው እና ጽድቅ ያለው ውስጥ ላይ አይደለም ውጭ ላይ ነው ውሎ ያስተምራሉ። እና ይሄ የእበቱ አሁን የእበቱ እንድንገራችሁ። ስለዛ ይሄ እንዳትረሱ። በተመሳሳይ ሰዓት ኃጢአተኛም ጻድቅም ሲሙሊስተስ ኤት ፔካቶር፣ በተመሳሳይ ሰዓት ኃጢአተኛ እና ጻድቅ የሚል ትምህርት አለው ሉተር። የእበቱና የበረዶ ምሳሌ ምንድን ነው የሚለው? ለምሳሌ የሆነ እበት ቢኖር እና ያንን እበት በረዶ ቢሸፍነው ነጭ በረዶ ቢሸፍነው ስታዩት ነጭ በረዶ ነው። ስለዛ ነጭ በረዶን ሽፋኑን ነጭ በረዶን ይዛችሁ ነጭ ነው ምናምን ትላላችሁ፣ ንጹህ ትላላችሁ። ውስጡ ግን ምንድነው? እበት ነው። እና በፕሮቴስታንቶቹ ምንድነው እየተባለ ያለው? ልክ እንደዚህ ሁሉ እኛ እንደ በረዶ ነጭ በረዶ ምነን እበት ምነን አይነት ነገር ማለት ነው ካላችሁ እሺ። ግን እቺ አዛባ ነው የሚባለው። እሺ አዛባ ምነን ምንድነው? ኖርማል ነው። እበት ምን ኖርማል ቀን እበት ይሻላል ባይዘው የበት የከብት ስለሆነ ኖርማል ነው። እና ምንድነው እንደዛ ነው። አሁን ይህን ምሳሌውን ግን ያው የአከራካሪ ነገር አለው። አይ ፕሮቴስታንቶች እኛ አልተጠቀምነው ዝም ብሎ እኛን ለመተቸት ካቶሊኮች የሚጠቀሙት ምናምን አይነት ነገር አለው። ግን ያም ሆነ ግን በቃ ምሳሌ ይሄ ነው እና ተመሳሳይም ነገር ነው። እውነቱን ለመናገር ያን ያህል ልዩነት የለውም። ምክንያቱም ያው በተመሳሳይ ሰዓት ቆሻሻ ምነን ንጹህ ምነን ስለሚሉ እበት ምነን በረዶ ምነን የሚለው ኖርማል ገላጭ ይመስለኛል። እና ማለት ኖ ስድብ አይደለም ይሄ ምሳሌ በውጩ ዓለምን በጣም የሚታወቅ ነው። ማነው ወዳጅ ሚራክል ይሄ እንትኑ ይሄ በረዶና ምንድነው አልኩ እበት በል አዛባ በል እያላችሁ አታንተባትቡኝ። እንግዲህ የእበቱና የበረዶ ምሳሌ በውጩ በጣም የሚታወቅ ነው። በውጩ በጣም የሚታወቅ ምሳሌ ነው እና ከዛ አንጻር አንስቼው ነው። እና ማን እንደተጠቀመው ግን እንግዲህ አናውቅም። ጆሲ እንደዛ ማለት ነው። ደን ከቨርድ ባስ ነው እና የሚታወቅ ምሳሌ ነው። ግን ማን መጀመሪያ ጊዜ እንደተጠቀመው ግን እኔ አላውቅም። ያው ጥቅም ላይ ግን ይውላል ብዙ ጊዜ ምሳሌ እና የምርም ግን ይገልጸዋል። እውነቱን ለመናገር ይገልጸዋል። ለማንኛውም እምነት ብቻ የሚለው ትምህርት አነሳሱ የተነሳበት ዋናው ምክንያቱ ምንድን ነው? ወይም ዋና የተነሳበት ሀሳቡ ዓላማው ምንድን ነው? ግን አንድ ነገር ጣልቃ ልግባና አለው። አሁን ትናንትናም ተነስቶ ነበር እዚህ ቤት፣ ጠዋት ሌላ አንድ ቤት ላይም ተነስቶ ነበር። ምንድነው አዚፍ ዮሐንስ አፈወርቅ ራሱ እምነትን ብቻ የሚለውን ነገር አስተምሯል። ዮሐንስ አፈወርቅን እንግዲህ ማትቀበሉ ከሆነ የእሱን ትምህርት አትቀበሉ የሚል ነገር ተነስቷል። የምር እስኪ ዮሐንስ አፈወርቅ እምነት ብቻ አስተምሯል አላስተማርም? እስኪ እንግዲህ
እሺ በዛው ሄድበታለሁ። እሺ ስለዛ ምንድነው አሁን እምነት ብቻ የሚለው አሁን አንዴ ቆይማ ወይ ሶሪ ብሮ እስኪ ተከተላለ በጣም ይቅርታ ሀሳቡ ላይ እንትን ለማለት ሳይሆን ሲሶ ሰላም ብያለው። ቪዲዮ ከረጅም ጊዜ በኋላ ስለለቀኩ ጋይስ እስኪ ገብታችሁ ኮፒ ሊንክ ሪፖስት ምናምን አድርጉልኝ እዚህ ጋር ያላችሁ ሰዎች። ይሄን ለመናገር ያክል ነው። አኪዮስ ቀጥል። እሺ ብሮዲ ያው እዚሁ እንዳላችሁ የጋዲን ተጫኑት እና ገብታችሁ መጨረሻ ላይ የሚመጣላችሁ ቪዲዮ አለ እሱን እንደዛ አድርጉለት። ሰው ምንድነው እምነት ብቻ የሚለው አነሳሱን መረሳት የለብንም። ማነው ቅዱስ ዮሐንስ አፈወርቅ እምነት ብቻን አስተምሯል አላስተማርም ምናምን የሚለውን ለመረዳት ምንድነው እምነት ብቻ የሚለውን ማወቅ ይጠይቃል። ዝም ብሎ ቃላትን ይዞ የመሩት ጉዳይም እኮ አይደለም። እምነት ብቻ የሚለው ራሱ ምንድነው የሚለውን ማወቅ ይጠይቃል። እና እምነት ብቻ ሲባል ምንድነው እንዳትረሱ ጽድቅ ገና ከጅምሩ ውስጥህ የሚጸድቀው ጉዳይ አይደለም። ስለዛ ውስጥ ላይ የመጽደቅ ጉዳይ ስላልሆነ ከዛ ያ ጽድቅ ደግሞ በዛ ጽድቅ ደግሞ እያደጉ መሄድ ምናምን የሚባል ነገር ጭራሹም ስለሌለ ከአንተ ውጪ ስለሆነ ጽድቅ ማነው ጽድቁ ከአንተ ውጪ ነው ብለው ስላስተማሩ ነው ሉተር ማለት ነው። ከእምነቱ በእምነት ካልሆነ በስተቀር በእምነት ይዞ አትችልም ወደሚል መደምደሚያ ደርሰዋል። ስለዛ ጽድቅ በእምነት ብቻ ሲሉ ገና ከጅምሩ ጽድቁ የት ስለሆነ ነው? ከአንተ ውጪ ነው። ከአንተ ውጪ ከሆነ ምንም በቃ ይሄ የስራም ምናምን ነገሮች ምንም እዚህ ጋር ምንም ሊመጣም አይችልም። ገና ከጅምሩ ጽድቁ ከአንተ ውጪ ነው። ጽድቁ ያለው እዛው ክርስቶስ ጋር ነው። የክርስቶስ መስቀል ላይ ነው። እዛ መስቀል ላይ ነው። ከዛ በኋላ እሱን በእምነት የሚያዝ ብቻ ነው። እሱን በእምነት ይዘህ መኖር ነው። አለቀ። እንዳትረሱ። በጽድቅ ራሱ ማደግ እንዳለ ይናገራል። ምክንያቱም ጽድቅ ውሳጣዊ ነው። ኢንትሪንሲካሊ እኛ እንትን እንላለን እንጸድቃለን። ይህ ኤክስተርናል ብቻ አይደለም። እሺ መለስ እንበልና ቅዱስ ዮሐንስ አፈወርቅ በእምነት ብቻ እናስተምራሉ። አሁን ያልኳችሁን አይነት እምነት ብቻ ቅዱስ ዮሐንስ አፈወርቅ ብቻ አይደለም፣ አውግስጢኖስ አላስተማረም እያልኩኝ እኮ ነው። አይደለም አፈወርቅ ኦገስትን ራሱ አላስተማረም። ማንም ሰው አላስተማረም። እኔ እስከማውቀው የጥንት ሄርሲያን አባት አንድም እንደዚህ ውጭ አድርጎ ጽድቅን ጥሎ ምናምን እንደዚህ አይነት እንዲህ አስተማሪ የለም። ስለዚህ አሁን ቁም ነገሩ ምንድን ነው? እምነት ብቻ የምትል ቃል አሁን ብትገኝ ብቻ የምትል እምነት ብቻ የሚል ቃል ቢገኝ ራሱ በአባቶች ምንም አያስገርም፣ ምንም አያስደንቀንም። ጸጋ ብቻ የሚል ቃል ቢገኝ አያስደንቀንም። ጸጋ ብቻ የሚለው ትምህርት ትንሽ ገለጥ አድርጋችሁ ስታዩለት ወደ ውስጥ ገባ ስትሉ ምን አይነት እንግዳ እንዳለው አይታችኋል። የነፃ ፍቃድ ላይ የቅድመ ውሳኔ ላይ ምናምን ምን አይነት ትምህርት ሲያስተምሩ ነበር። እምነት ብቻንም እንደዛው ነው። ገለጥ አድርጋችሁ ትንሽ ገባ ስትሉ የምታገኙት ትምህርት ምንድነው? ጽድቅን ወደ ውጭ አውጥተው ጥለውት ከዛ በኋላ ስለሱ ነው በቃ የሚናገሩት። ከአንተ ውጭ ስለሆነ ነገር ነው የሚናገሩት ራሱ እና ከአንተ ውጭ ስላለው ነገር እየተናገሩ ገና ከጅምሩ በእምነት ብቻ ውጭ የሆነ ነገር ብቻ ነው። ከኛ ውጭ ነው ወይስ እግዚአብሔር መጥቶ የምርም ውስጣችንን እያጸድቀዋል የሚለውን ማየት መረዳት ይጠይቃል። እና ማን ነው ቅዱስ ዮሐንስ አፈወርቅ በፍጹም እንደዛ አያስተምርም። አይ እንደው እሺ ጽድቅን ውሳጣዊ አድርገን እንያዘውና የምርም ይሄ ከውጭ ምናምን ሳይሆን እኛን የሚያጸድቅ ይሁንና ግን ያንንም የምናገኘው በእምነት ብቻ ነው ብሎ የሚያስተምሩ ሰዎች ቢመጡስ አሉ። እውነቱን ለመናገር እንደዛ የሚያስተምሩም አሉ። ምናልባት ጴንጤዎችም አሁን እንደዛ ሊያስተምሩ ይችላሉ። እንደዛ ይሆናል ትምህርታቸው። እሱን የራሳቸው ወጥተው ይናገሩ ከፈለጉ። አይ የኛ የጽድቅ ትምህርታችን ከሉተራንም ከካልቪኒስቶች ከሪፎርምዶችም ምናምንም ይለያል የሚሉ ከሆነ ራሳቸው ይናገሩ። እንግዲህ ማስረጃቸውን ይዘው በመምጣት እኔ እንደዛ እንደሆነ ነው የማውቀው። ምናልባት ተሳስቼ ከሆነ ግን እታረማለሁ የጴንጤዎችን ማለት ነው። እና እንደዛ ነው ትምህርታቸው ተናገሩት። እንደ ሉተራን አይደለም፣ ይለያል። ይነሱ የተወሰነ ይለያል። ኢንትሪንሲካል ነገር አለው። ይሄ ውሳጣዊ የሆነ ጽድቅ አለ ብለው እንደሚያምኑ ነው የማውቀው። ግን እነሱ ግን ያንን የምናገኘው በእምነት ብቻ ነው ይላሉ። ስለዛ እነሱ ደግሞ በእምነት ብቻ ሲሉ ምንን ያገላሉ? ጥምቀትን ያገላሉ፣ ሚስጥራትን ያገላሉ፣ ሚስጥራትና ጥምቀትን ያገላሉ። እና ይሄ ደግሞ ይህም ስህተት ነው የነሱ። ያለ ሚስጥራት ደግሞ አይሆንም። እግዚአብሔር እንደዚህ አይነት ጽድቅን ሲሰጥ የሚሰጠው ገና ጅማሬ ላይ ማለት ነው። የሚጀምረው በምንድን ነው? አሁን የሚሰጠው ስንል ዝም ብሎ ፉሊ አንድ ጊዜ ተሰጥቶ እሱን ይዘህ ቁጭ ትላለህ፣ እንደዛ አይደለም። ኢኒሺየት የሚያደርገው ራሱ እግዚአብሔር ነው፣ የሚያነሳሳው ማለት ነው ጽድቅን። ከዛ በኋላ ጅማሬ ነው፣ በቃ የጽድቅ ጅማሬ ነው። ከዛ በጽድቅ ማደግ የሚባል ነገር ደግሞ አለ። ገና ጅማሬው ላይም ግን እምነት ብቻ አይደለም፣
ጥምቀትም አለ። ለምሳሌ ከሚስጥራት መካፈልን ይጠይቃል። ከዛ ደግሞ በጽድቅ ማደግ አለ። ምን ስራን እየሰራ ምን አይነት ስራን? ወደ ብርሃን መታሃልና በብርሃኑ በመመላለስ ወደ አዲስ ህይወት ስለመጣ በአዲስ ህይወት በመመላለስ ወደ ጽድቅ መታሃል። እንግዲያውስ የጽድቅ ስራን እየሰራ ከእምነት የተነሳ ማለት ነው። ከእምነት የተነሳ ፍሬን እያፈራ ጌታን እርሱም ኢየሱስ ክርስቶስን በመምሰል ህይወት ውስጥ ታድጋለህ። ኃጢአት ስትሰራ ንስሐ እየገባ ምናምን እንደዛ እየተነሳ ትኖራለህ። ስለዚህ ይህንን የሚክድ የቤተክርስቲያን አባት የለም። በፕሮቴስታንቱ ግን እንዳልኳችሁ ነው። በፕሮቴስታንቱ ያው ፕሮቴስታንቲዝም እንደምታውቁት ነው። እርስ በእርሷ የምትለያይ መንግስት ስለሆነች አንዱ የሚለውን አንዱ አይቀበልም፣ አንዱ የሚለውን አንዱ የራሱ ጉዳይ ነው የሚለው። ግን የእምነት ብቻ አጀማመር ምንድን ነው ከተባለ ግን ያው የተጀመረው በሉተር ነው። ሉተርም ሲጀምረው ቅድም እንዳልኳችሁ ጽድቅን ውጫዊ በማድረግ ነው። እንደዛ ነው ሲስዌ